እኔ እንዴ ስጠላ ማለት ነው። ይቺ ሴት ደግሞ ሞተችበት ባህል እኮ የምታውቅ አይደለችም እኮ። እኔ በሷ ብዙም አልፈርድም። ከጎኗ ላይ እንትን የሚላት ሰው ነው እንጂ ልጅቷ ምናልባት ብዙ የኢትዮጵያን ባህል አታውቅም። አሜሪካን ያደገች ነች። አፏን የፈታችው ገና በቲክቶክ ላይ ነው እንደምናያት ከሆነ አባቴ አህያ አባቴ ፈረስ ነው ያለች ብላ የመጣች ልጅ ነች። እና አሁን እንፈርድባታለን? ልጅቷ ሶ ስማርት በጣም ብዙ ነገር የምታውቅ ግን ሀለሌ ወንድ ስላየች ብቻ እናቲቷን የካደች ነች እንጂ አባቴ ፈረስ ስላለች እንደዚህ አንተን ትሸጣለች። እንዳንተ አይነቱን ማለት ነው። ጃጓር አንተ ዝም ብለህ ነው የምታወራው። እንደዚህ ሽብሶ በጣም ስማርት ናት። አንተ እንደምታወራ አንተን መሸጥ የምትችል አይነት ነው። እናትየውና አሞራው ሲሰድባት ሲያስፈራራት ልጅቷ እናቷን እንዴት እንደምትገላምጥ አንዴ ክፈተው ልክ ይላልው። እናቷን እንዴት እንደምትገለማምጣት ፈረስ ናት አለ ምናምን ይላል። እንደው ጃጓር አንዳንድ ጊዜ ዝም ብለህ ነው እንትን የምትለው። እቺ ጭንቅላቷን ተደግጠ በአናቷ አንጎሏ እስኪበተን ድረስ መረሸን እኮ ነው። እቺ ህፃን ትሁን አትሁን አባቴ ፈረስ ነው አለች እናቴ ቆለጥ ነች አለች። ምን አገባኝ? እቺ ሴትዮ ልጅ ናት አይደለም? አሳድጋት አለች አይደል? እናቷን አሳልፋ ሸጠች አይደል? እሺ እናቷን አስደፍራታለች። በቃ አስደፍራታለች። ያ እሱ ደግሞ በጣም ባለጌ ነው። በጣም እናቱን እንደዛ ያናግራል እንዴ? የዴዚን እናትን እንደሚያናግር አናግርም እኮ እንዴት በጣም ባለጌ እንደሆነ እናቱን እኮ እንደዛ እንትን አይልም፣ አይደፍርም። ስለዚህ ዴዚ እኔ ምለው ላይክ ያ ፍቅር ይዟት ምናምን ነገር በጣም ተሳስታለች፣ ግን አስደፍራታለች። yes of course ያ ፍቅር ይኸውልሽ ሄርሚዬ ማንም ያፈቅራል። ሁላችንም ምናልባት ይሄ ጉዳይ አልፈንክታል፣ ግን በሀገራችን ባህል ግን እሱ ቢያንስ ኢትዮጵያ ያውቃል። ኢትዮጵያ በባህር ሄደ ቅርብ ጊዜ ሄደ ስደተኛ ነው። አትሊስት ወጥቶ ከመሰዳደብ ይቅርታ የሚል ሽማግሌ ሲልኩ አላየንም። እችን ሴትዮ ሲያስፈራራት ሲሰድቧት እንጂ አንዳቸውም እንኳን ይሄ ለዘር ይቀመጣል መጥፎ በርቺ ነው ቤታችን አይግባ ብሎ እችን ሰው ይቅር ተጠየቃት የለም። ወልዳ ሰጥታናለች ተብሎ ጭራሽ እኮ የሸገር ጁንታው መጥቶ ትንሿን ጁንታ እንጂ የምንፈልጋት እሷ ፊቷ የፈረሰ ማዲያት አምናት ብሎ የተሳደበው ዛሬ ደግሞ መጥቶ ሮቤል የሚባል ደግሞ ምንድን ነው እሷንም ትነሳ ብቻ አለ። ትነሳ ሚንስ ወልዳ ትነሳ እንጂ እሷን ግድል እንከተታለን ያለው እንደናቷ ማለት ነው። አየሽ ምን ያክል ርቀት እንደሄዱ ያ በጣም ምን እንደፈለጉ። ልክ ነው እስከምትወልድ ያለው ነገር ይቀባበላታል፣ ያለው ነገር በቁጥጥር ስር ያውላል። ከዛ በኋላ ጊዜ ይረዳታል። በቃ ይሄ ነው። ይቅርታ አድርጉልኝ፣ እኔ ይቅርታ የራሴ ነው። ለዴዚ ያናክል የሚጨነቅ እንትን የለኝም። ምክንያቱም አሁን የላኩል ቪዲዮ ስታየው እናቷን የምትገላምጥበት መንገድ በጣም ይዘገናል። እናትየው ተጨንቃ እንዲህ ለምን አስገባሹ ዝም በል ጅቦ ዝም በል ብሎት ሊያስፈራራት አንጠለጥድሻለሁ፣ ቃል በቃል አንጠለጥድሻለሁ፣ እገልሻለሁ ነው ያላት። ስለዚህ ልጅ ግን ስትከራከሩ ቤታችሁ ይግባ። እግዚአብሔር ምስክሬ ነው፣ ቤታችሁ ይግባ። ዘርም አትጥሩ። ሁላችንም ቢያንስ ኢትዮጵያዎች ነን፣ ግን ቤታችሁ ይግባ ነው የምለው። እኔ ምንም ልላችሁ አልችልም። ሴት ልጅ ወልደሻል መተሽ የምትሳደቢ የምትከራከሪ ወይ ነገ ትወልጃለሽ፣ ይሄ ቤታችሁ ይግባ። በዘር ተደብቃችሁም ከሆነ በፖለቲካም ተደብቃችሁ ከሆነ ቤታችሁ ይግባ። ምናልባት የዚች ነፍስ ይሆናል እንደዚህ ሶሉሽን ባይዞ የኔን ሐሳብ አንደኛው ሶሉሽን ሊሆን ይችላል። አንደኛው ድምጽ አይሰማም ማለት አይሰማም። ሰማችኋል እናንተ? ሰማለው አይ ሶሉሽን ሊሆን የሚችል ነገር ብዬ የማስበው አንደኛው ባይዘው ወይ ሙሉ ስሟን የምታውቁ ሰዎች ለኔ ላኩልኝ። ምን ልናደርግ እንችላለን? አሜሪካን ኤምባሲ ደውለን ሚዲያ ላይ እንደሞተች ተወራና እንዴት እንደሞተች አላወቅንም። እንደ ሞታ መሆኑና መሞታና አለመሞቱን ማረጋገጥ አልቻልንም። ኢትዮጵያ ሄዳ ነበረ። ሞታ ከሆነ እንዴት ሞተች የሚለው ነገር አሳስቦን ነው ብለን መጠየቅ እንችላለን። እኔ በበኩሌ ይሄ ነገር አደርጋለሁ። ስሟን በትክክል የምታውቁ ሰዎች ለኔ ተከስ አድርጉልኝ፣ ኢሜል አደርጋለሁ።
እንዴት ሞተ ታርጋለ ከነ አሜሪካን ከነበራት ራሱ ሬስቶራንት ያ አንደኛው ነው። ሁለተኛው ደግሞ ሌላው ለቅሶ የነበራችሁ ሰዎች ያያችሁ ምናምን ካላችሁ በውስጥ ጻፉልኝ። በውስጥ ጻፉልኝ። እኔ አስተባብሬ ገንዘብ የሚወጣ ከሆነ አውጥቼ ይሄ ነገር እቺን ምስኪን እናት በህይወት ኖራም እንደዚህ መከራ እንዳሳዩዋት ማን ገደላት የሚለውን ነገር ወይስ ታማ ነው የሚለውን ነገር ማስወጣት አለብኝ አምናለሁ። ስለዚህ ስሟን በትክክል የምታውቁ ወይንም መታወቂያ ያላችሁ ለኔ በውስጥ ብትልኩልኝ ኢሜል አድርጌ ምክንያቱም ማንም ሰው ከአሜሪካን ሀገር ሄዶ የትም ቦታ ከሞተ ኤምባሲው ብዙ መረጃ ይኖረዋል። ሰው ከኤምባሲ ጋር ተጻጽፈን ሶሉሽን እናመጣለን ብዬ አስባለሁ። ስለዚህ ስሟን ምናምን የምታውቁ በደንብ አይዲ ያላችሁ ሰዎች ለኔ ኢንቦክስ አድርጉልኝ። እና ተከፈተው እስቲ ያንን እሷን ሳያገና እሱ ሲሳደብ እሷን ትገለምጣታለች። መስዋ ሐንሳብ በማርያም ወይት ሁላችሁም የሚጠሩ እባክሽ መጀመሪያ የዴዚ እናት ፕሊስ ካጠገቧ አራቅበኝ። እኔ ምንም ነገር እንዳታደርጋ ኦኬ። ሰማችሁት አይደል? የዴኒዝ እናት ካጠገቧ አራቅበኝ ከልጇ ማለት ነው። እኔ በምናገረው ነገር ምንም ነገር እንዳታደርጋት። ቆይ ነሲ አንተ አሁን አንጠልጥልሻለሁኝ ብለህ ቮይስ አላክልኝ። አንተ ባለጌ ዝም ብለህ አንቺ ለምንድን ነው ያስገባሽው? በጣም ሰምቶኝ ልጅ ወደ ሰኝ ብሪሞ እንዳታደርግ ነግሬሻለሁ። ኦኬ አንደኛ ነገር ኦኬ። ብዙ ጊዜ እኔና አንቺ አውርተናል። የዴዚ ናት። ቆይ ልንገርሽ፣ ብዙ ጊዜ እኔና አንቺ ተነጋግረናል። በውስጥ ፈተነዋል። ና ምንም አማራጭ የምታረጉትን አልሰማም። አሁን ማለት ይቻላል አይደለም። አሁን መልስና ሰማሃለኝ። ኦኬ እሺ ተናገሪ። እውነትን የሰው ነው በል። ምክንያቱም ቮይስን ሼር አድርጌያለሁኝ ለፖሊስ ሁሉ። Did you just text me half hour ago? ቮይስ ልከህ መንጠለጥል። ይቅርታ የምንጠይቀው ሰው የለም። ሊንዳ ትጠይቃታለች፣ ራሷን ለዴዚ ይቅርታ ትጠይቃታለች። አንቺ ደግሞ 10 ጊዜ እናቷን ብትሆኚ የ21 ዓመት የቀጣሻትን ስራሽን እያወጣሽ ይቅርታ ትጠይቃታለች። 21 ዓመት ሙሉ በድለሻታለች ልጅ 21 ዓመት ሙሉ ማለት ነው። ያንቺ ገበና ቢወጣ አንድ ፊልም ደግሞ 2-3 ፊልም ይወጣል። ያባሻ እኔ ማውራት ስለማልፈልግ ነው። ተይ ነው ብዙ ጊዜ ነግሬሻለሁ። ተይ ቤተሰቦችን አትንኪ፣ እህቴን አትንኪያት፣ እኔን አትንኪ ብዙ ጊዜ ነግሬሻለሁ። እና 21 ዓመት ሙሉ ምን እንዳረግሻት በቪዲዮ አለ፣ ሌላው ቢቀር በድምጽ አለ። ኦኬ እኔ ዲዚ እናቷ ትቀርባታለች ቢሆን ምንም ነገር ማውራት የማልፈልገው የነበረው ገፋፍተሽ ግን እያወራሽ ነው። ረሳሽው እንደ ኢትዮጵያ ላይ አንድ በቀን አንድ ጊዜ ምግብ ስትሰጫት ረሳሽው ይሄን ሁሉ ገበናሽን። አሞራው ኦኬ አሞራው አሰኝ ችግር የለውም። እጂ እስማል አሞራው ሓደ ነገር ክሰይ ከም ዴዚ አፈተዛር ዝግባህ ራይዶ የተሰደቡት እኔ ግን ከዚህ ቆይ ግን ላስረዳ ሌላ አይቻልም። እኔ ከዚች ልጅ ጋር ፍቅር ስላለኝ ፍቅር ባይኖረኝ እኔ ቤተሰቦች ሲሰደቡ፣ ሀገሬ ሲሰደብ፣ ህዝቤ ሲሰደብ፣ ማንነቴ ሲሰደብ ዝም አለ። ከአሁኑ ቪዲዮ ምን እንደተረዳው ልንገር። መብረቁ ባይዘ ወይ አሟሟታ ካልታወቀ አንጠለጥልሻለሁ እንዳላት እሱ ያንጠለጥላት ማለት ነው። 4 ነጥብ። እኔ አሁን ቪዲዮ ሰምቼው አላውቅም። ምን አለ እንደምታንጠለጥለኝ ቦይስ ልከልኛል፣ አንጠለጥልሻለሁ ብለህ አስፈራርተኛል፣ ለፖሊስም ሪፖርት አድርጌያለሁ ብላለች። ባይዘ አሟሟቷ ካልታወቀ አስቡት፣ ለፖሊስ ሪፖርት ካደረገች እቺ ሰውን አስቧት። አሟሟቷ ካልታወቀ ምን ሆና እንደሞተች ሚስጥር ሆኖ ከቀረ ያስገደላት እሱ ነው ማለት ነው። ለዛውም ኢትዮጵያ ስትገባ ጠብቁ። አዎ ምክንያቱም እሷም ሪፖርት አድርጋለች። ገባ ሪፖርት አድርጌያለሁ ለፖሊስ ውስጥ አስፈራርተኛል። that means she was so scared. yeah አንጠለጥልሻለሁ ብሏታል።
ስለዚህ አሁን አሟሟቷ ካልታወቀ ምን ሆና እንደሞተች መረጃ ካልወጣ የሐኪም ቤት ወረቀት ካልወጣ ታማ እንደሆነ ምናምን ካልወጣ እሱን ያስገድላት ማለት ነው። እኮ ግልጽ እኮ ነው በቃ። እኔ አሁን ይሄን ቪዲዮ አላችሁ ላኩልኝ እስኪ በእናታችሁ። አለው ሌላም አለ ብዙ አለ። እኔ ልክላለሁ። ይኸውላችሁ እኔ ልክ ዌብሳይት ይሄንን ነገር ስሰማ እግዚአብሔርን ውስጤ እንደዚህ ይንገበገባል። ምክንያቱም የሆነች ሴት ሰው የሌላት የሚያግዝላት የሌላት አጠገቧ ይሄንን ቪዲዮ አይታችሁ ቤተሰብ አላት ብላችሁ የምትሉ ከሆነ ተሳስታችኋል። እዩት ድፍረቱ፣ የንግግሩ ድፍረቱ። ምክንያቱም በዴዚ አማካኝነት ምንም የሚያግዝላት ሰው እንደሌለ አውቆታል። ደፍሮ ገብቶ ከዴዚ አጠገብ እራቂ፣ ያንቺ ጉድ ቢነገር 2 ፊልም ይወጣል ያላት እናት ልጇን ስታሳድግ እቺ ማዳታም ፐብላ የተሰደበች እናት 21 ዓመት አላበላሻትም። 21 ዓመት ካላበላቻት እሱ እንዴት አገኛት? አንድ እሱ ግን እንደወሰዳት አስረገዛት። አየህ ልዩነቱ? እሷ ግን አስተምራ ለዚህ አብቅታለች። እሱ ግን ባገኛት በወሩ አስረግዟታል። አያችሁ ልዩነቱ? እንዴት እንደሚያማተባቱታል ድፍረቱ እንዴት እንደዚህ እንዴት ጨካኝ እንደሆነ እናቱን እንደዚህ ያወራል። የዴዚ እናት እንደዚህ እንደሚያወራ የራሱን እናት እንደዚህ ያወራል። በጣም ጨካኝ ነው። እሷ ራሱ ዴዚ ራሱ አሁን ሳስበው ለምንድን ነው የፈቀደችለት እንደዚህ እንዲያወራት ለእናቱ? አሁን ባወራው ቪዲዮ ለእናቷ ማለት ነው አርገኝና ልክልሃለሁ አርገሻለሁ ይልሽ አሁን ባወራው ላይ ጠበቃ ቀጥረን አሁን ባወራው ላይ አሁን ባለው መረጃ እሷ እንደከሰሰች ከዚህ ክስ መስርታ እንደነበረ እሱ ምንም አስወጥተን እሱ ላይ ክስ ማድረግ ይቻላል። ምክንያቱም ስጋት ነበረባት። ልከልኛል ቮይስ ልከልኛል አንጠለጥልሻለሁ ብለህ ልከልኛል የስ ነው በል እያለችው ነበር እዛ ጋር ራሱ። ስለዚህ ሴትዮ ሞታ ከግማሽ ሰዓት በፊት ይሄን ልከህልኝ ቮይስ ልከህልኛል። ስለዚህ ለዚህም ነው ነጭ የለበሰ በየቦታው እየሄደ አንበሳ ምናምን የሚሰጠው ደስታውን እየተወጣ ማለት ነው። አሁን በደንብ ነው የሚያሳየው ባይዘ ይሄንም ላይክ ማይም ያልሆነ ሰው በስተቀር እንጂ እሱን ያስገድላት ማለት ነው። ምክንያቱም ለምንድን ነው ለቅሶ አውሎ የሚደበቀው? ለምንድን ነው ምን ሆና እንደሞተች ያልወጣው? ዋይ በዚህ ጋር ቪዲዮዎች አሉ። እሱ ሲያስፈራራት የነበረው እሱ ላይቭ ላይ ገብቶ ይሄው ቪዲዮ ነው ይሄናል። ይሄንን እየሰማችሁ ቆይ እዚህ ጋር ነው ዌብሳይት ደንቆሮ ምናምን ብላችሁ የምትጽፉት ጆሮአችሁን ማዳመጥ አይችልም ማለት ነው። ለምንድን ነው እንደሰው የማታስቡት? እያስፈራራት አንጠለጥልሻለሁ ብሏታል። ራሷ ነች ያለችው። don't listen to them yeah ራሷ ነች ያለችው አንጠለጥልሻለሁ ብሎኛል አስፈራርቶኛል አለች። አሁን ደግሞ ሞተች። ስለዚህ ማን ነው ያስገደላት? ራሱ ነው አሞራው ነው ማለት ነው። በጣም ያሳዝናል። ይሄን ግን አሞራውን ተከትላችሁ አሁን የምትደግፉ ሰዎች ግን ሰላም ናችሁ? ግን ታስባላችሁ? ጭንቅላት አላችሁ? ኤኒዌይ እኔም በበኩሌ መሄድ ያለብኝ ድረስ እስከ ጥግ ድረስ ሄዳለሁ። እናቴ ትሙት ይሄን ጉዳይ አልለቅም። አሞራው እጁን አስገብቶበት ከሆነ በዚህ ጉዳይ እኔ አስተነፍሰዋለሁ ጎማውን። እኔ ወንድ አይደለሁም። በቃ የወጣውን ወጪ አውጥቼ አስተነፍሰዋለሁ። የወጣውን ሁሉ ነገር እልክልሃለሁ። ብዙ ሪከርዶች አሉ። ዮኒ ማኛ ቤትም ገብቶ ሲሰድባትም አለ። እልክልሃለሁ። በደንብ ነው የምልክልክ። ለዚህ ነው እኔና አብሰላት እግዚአብሔር አሞራ ይኸውልሽ አሞራ የሚማርበት ትምህርት ቤት ይኸውልሽ አንደኛ አሞራ የሚማርበት አንዴ አሞራ የሚማርበት ትምህርት ቤት እናገኛለን። ዌብሳይት አለ። እሱ የተናገራቸው ቃላቶች አሉ። የሞተ ሰው አለ። እሱን አታች አድርገን ለዩኒቨርሲቲው ነው የምልክበት። መረጃ በደንብ ላኩ። አሁን እኮ ቀላል እኮ ዓለም አንድ መንደር ነች። ባይዚ ሰዎች የሆነ ሚስቴክ የሆነ ነገር አድርገው ወንጀል ሰርተው አይኖሩም። እቺ ሴት መሞቷ በምን ኬዝ እንደሞተች እስኪጣራ ድረስ ብቻ ነው የምንጠብቀው። አታች አድርገን ቪዲዮውን አንድ ላይ አድርገን ያስፈራራበት እናትየው ከሞቷ በፊት እንዲህ ብላ ነበረ፣ አሁን ሞተች። ማን እንደገደለት አልታወቀም፣ ግን እሱ እንዲህ ብሎኛል አንጠለጥልሻለሁ ሲለኝ ነበር የሚለው በትርጉም ተተርጉሞ በቪዲዮ ተሰርቶበት ዌብሳይቱ ላይ እንጭንበታለን።
እሱ የሚማርበት ትምህርት ቤት ዶንት ጊቭ አፕ ኪፕ ጎይንግ አሚንሲያስ ቴንክ ዩ ባይ ዘ ዌይ ከአብሳላትም በጣም አንቺና እሷ በጣም ጥሩ እያደረጋችሁ ነው። ስለዚህ ኪፕ ጎይንግ ቪዲዮ ላይ ከተማኸው ህዝቤን እናቷን እንደዚህ አንጠለጥላለሁ እያለ አቅፋ የምተኛ በስማ ከፍት ነች። ግን እግዚአብሔር ይልክ ዌብሳይት ህዝቤን ነካሽ፣ ሀገሬን ነካሽ፣ ቤተሰቤን ነካሽ አልነካችም። እሱ ያለችው እንተ ዘረኛ እንትን ፖለቲከኛ ነህ ነው ያለችው። ይሄ ደግሞ ማናችንም እንላለን። እሱ ግን ወስዶ ወደ ብሔሩ ወደ ዘሩ ነው ወሰደው። ሀገር ያለው ማን እንደሆነ አላውቅም። ሀገሬን ከዛስ እናቴና እህቴን አለ። ልብ በሉ እቺ ሰው ምንም እንደሌላት እህት ወንድም እንደሌላት አጋዥ እንደሌላት ስላወቀ እንጂ ማንም ሰው መጥቶ ዙሪያክ ሰው እንዳለ ካወቀ በዚህ ልክ አይናገርም። ልንገርክ በዚህ ልክ አያወራ። ልጇን ነጥቆ አስበዋል። ልጇን ደግሞ አስገድዶ እንድትሰድባት አድርጎ አንቺ ዱቄት ብላ እንድትሰድባት አድርጎ ይሄ ነው ጀግንነት። ጀግንነትማ የምናውቀው ሜዳ ላይ ነው፣ ጦርነት ላይ ነው። እዛ ሜዳ ላይ ነው። አንድን ምስኪን እናት ግራና ቀኝ ምንም የሌላትን እናትን አይደለም አንገት አስደፍቶ አይደለም በስስት ያሳደገቻትን ልጅ ነጥቃ